ሰላም ጤና ይስጥልኝ የተከበራችሁ የቻናላችን ተከታታዮች። ፖለቲከኛ ጋሻው መርሻ ለቢቢሲ በሰጠው ቃለ መጠይቅ ዙሪያ ጋዜጠኛ መሳይ መኮንን ጠንከር ያሉ ትችቶችን በፌስቡክ ገጹ ላይ ያሰፈረ ሲሆን መሳይ ጋሻው መርሻን ለብልጽግና ፍጹም ታማኝ ገረድ ሲል የገለጸው ሲሆን እነ ክርስቲያን ታደለ ላይ የሰነዘረውን ክስም ደሙ ውስጥ ያለ ክፋት ሲል ይተርጉመዋል። መሳይ መኮንን ስለዚህ ጉዳይ የጻፈውንና በማህበራዊ ገጹ ያሰፈረውን ሙሉ ጽሑፍ ቀጥታ እናነባለን። ጋሻው መርሻ የሚሉት ሰው ለቢቢሲ የሰጠውን ቃለ መጠይቅ አነበብኩት። ይህን ሰሞን ተንቀዥቅዟል። ለጤና ያድርግለት። ለአቅመ ፖለቲካ አለመድረሱ የተጋለጠበትን ቃለ መጠይቅ አንብቡት ብሎ መጋበዙ ደግሞ በነውር ማጌጥን የሚኮራበት እንደሆነ ማሳያ ነው። እነ ክርስቲያን ታደለና ዶክተር ደሳለኝ ላይ የወረወረው ክስ ምን ያህል ደሙ ውስጥ ክፋትና ተንኮል እንደሚዘዋወሩ ማረጋገጫ የሚሰጥ ነው። እጅግ ሲበዛ መጥፎ ሰው ነው። ይቺ ቀደም ደብቁኝን ማምጣቷ አይቀርም። የብልጽግናን የሐሰት ክስ ዶሴ አንጠልጥሎ ይዞራል። በቢቢሲው ቃለ መጠይቅ የተረዳሁት ነገር ቢኖር ፖለቲካ በደረሰበት አይደርስ መደረግ ያለበት ሰው መሆኑን ነው። ጉርምስናውን አልጨረሰም። ቦዘኔነት ይንጸባረቅበታል። ብስለት የጎደለው፣ ማስተዋል የራቀው፣ መደነፋትን እንደ ትልቅ ብቃት የሚቆጥር ደካማ ፍጡር ነው። የቢቢሲዋ ጋዜጠኛ ላብ በላብ ስታደርገው ስልኩን ጆሮዋ ላይ ዘግቶ ቃለ መጠይቁን አቋርጧል። ለብልጽግና ያለውን ታማኝነት ለማሳየት የሄደበት ርቀት አጃይብ የሚያሰኝ ነው። እሱንና ጓደኞቹን አብይ አህመድ ምን አይነት መርፌ እንደወጋቸው አናቅም። ስሙን መነቀስ ነው የቀራቸው። በስሙ መማል መጀመራቸውን ሰምቻለሁ። በቅርቡ ፎቶግራፉን እንደ ክታብ አንገታቸው ላይ ማንጠልጠላቸው አይቀርም። እንደ ግብጾቹ ንጉሳውያን አሽከሮች ጌቶቻቸው ሲሞቱ ከነ ሕይወታቸው አብረው እንደሚቀበሩት አይነት ፍጹም ታማኝ ገረድ መሆናቸውን ይበልጥ እየተረዳን መጥተናል። ጋሻውና ጓደኞቹ እንዲህ ያንቀዠቀዣቸው ያለ ምክንያት አይደለም። በብልጽግና በላይ ለብልጽግና የጉሮሯቸው ግርድጋ እስኪሰነጠቅ የሚጮሁት ወደው አይደለም። ብልጽግና ከተወገደ ወላጅ አልባ ሆነው መቅረታቸው ከወዲሁ አስጨንቋቸው መሆኑን በምግባብ አውቀናል። ይልቅስ በምርጫ ቦርድ ውሳኔ ያጋቻችሁት የዊስኪ መለኪያ ድምፁ ከጆሮአችን ሳይጠፋ ውሳኔው በፍርድ ቤት ታግዷል። የአብይ አህመድ ቲያትር ማድመቂያ መሆናችሁን ሕዝብ እየታዘባችሁ ነው ሲል በፌስቡክ ገጹ ላይ አስፍሯል።